ጋቢ ዶክተር ጸጋ ጤና ይስጥልኝ። ጤና ይስጥልኝ ፋሲል እንዲሁም ተመልካቾች አድማጮች። ጸጋ እንግዲህ ክኔሴት አባል ዶክተር ጸጋ በክኔሴት የምታደርጊው እንቅስቃሴ ማስመልከት ነው። ባያዝነው ሳምንት ትልቁና ዋናው የነበረው ምንድነው? ሌሎችም ጨምራያቸው ካሉ? በመጀመሪያ ደረጃ ሰኞ ዕለት የነበረው ወገናችን ወደ ቅድስት እስራኤል ለመምጣት የከፈለውን የህይወት መስዋዕትነት በተለይ የሱዳኑን ጉዞ በተመለከተ ያው ሁላችን እንደምናውቀው ከብዙ ትግል በኋላ በመንግስት ደረጃ በይፋ እንደማንኛውም ስነ ስርዓት ልክ የእስራኤል ወታደሮች ጀግኖች እንደሞቱበት ቀን መታሰቢያ ይሄም ሁኔታ ይከበራል። በሃር ሄርጼል ታላላቅ የእስራኤል መሪዎች የሚቀበሩበት ወይም የተቀበሩበት የይሁድ ህዝብ የራሱ ሀገር ያስፈልገዋል በማለት በመጀመሪያ ሀሳቡን የጠነሰሰው በውጭ ሀገር የሚገኘው የእስራኤል ህዝብ በዓለም ተበትኖ ሲኖር ሰቆቃ መከራው ይበቃዋል በማለት አገር እንዲቋቋም ሀሳቡን እየጠነሰሰው ሄርጼል የተቀበረበት ቦታ በዛ ላይ መሆኑ ለኛ ትልቅ ክብር ነው። ከዚህም በተጨማሪ ኢየሩሳሌም በዮም ኢየሩሳሌም ወይም ደግሞ የኢየሩሳሌም ቀን በመንለው ኢየሩሳሌም በተዋሃደችበት ቀን መሆኑ ነው። ፋሲል እንግዲህ እኛ ቀደም የመጣን ሰዎች እዚህ ያደግን እናስታውሰዋለን። ይሄ ቀን ለምን ኢየሩሳሌም በተዋሃደችበት ቀን ሆነ? ኢየሩሳሌም ምስራቅና ምዕራብ የተዋሃደበት የደስታ ቀን ነው። ይሄ ቀን ግን እናንተ በተለይ የኛ ህብረተሰብ የሚያከብረው ጧቱን የሀዘን ቀን ነው የሚለው በመጀመሪያ ደረጃ በ1985 ዓመተ ምህረት ይሄ ውሳኔ ተካሄደው አንተም ታስታውሳለህ። ቀደም በሱዳን የመጡ ወጣቶች፣ አዛውንቶች፣ ትልልቅ ሰዎች አንድ ላይ ተሰባስበው የኛ ህብረተሰብ ወደ ኢየሩሳሌም ነው የመጣው። ወደ ቅድስት ሀገሩ ነው ለዘላለም ሲያልመው የኖረና በዚህ ምክንያት ኢየሩሳሌም ሳይደርሱ የቀሩ ወገኖቻችን የነሱ መታሰቢያ መሆን ያለበት ከዚህ የበለጠ የሚስማማ ቀን የለም በማለት ይሄ ሁኔታ ያው ተወስኗል። ሌላው ፋሲል ልብ ብለህ ተመልክተህ ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፕሬዝዳንቱ ሌሎችም ይገኛሉ፣ ንግግር ያሰማሉ። የጠቅላይ ሚኒስትር ቢንያሚን ኔታንያሁ እዚህ ላይ ላቋርጥሽና ጸጋ በመላው ዓለም ዙሪያ ያሉ ተመልካቾች እንዲገነዘቡት የሚያስፈልገው ብሔራዊ በዓል እኮ ነው። ብሔራዊ መታሰቢያ ቀን ነው። ብሔራዊ መታሰቢያ ቀን ነው። ወደ ቅድስት ኢየሩሳሌም ለመምጣት የኢትዮጵያ ቤተ እስራኤሎች ለብዙ ሺህ ዓመታት ያክል ሃይማኖታችን ጠብቀን የኖር ነው በሰቆቃ በመከራ የነበረው ህዝብ ወደ ኢየሩሳሌም ለመመለስ የህይወት መስዋዕትነት ከፍሏል። በውጭ ሀገር የሚያዳምጡን ሰዎች አንዳንዶቹ የኛ ህብረተሰብ የመጣው ወደ እስራኤል እንዲሁ አንዳንዶቹ ኢትዮጵያን ጥለው መጡ ይላሉ። የኛ ህብረተሰብ ለብዙ ሺህ ዓመታት ያክል ኢትዮጵያ ሲኖር ወደ ትውልድ ሀገሩ ኢየሩሳሌም እንደምንመጣ እየተነገረን ነው ያደግነው። የነበረው ሙከራ ወደ ኢየሩሳሌም መምጣት አሁን ብቻ አይደለም፣ ከ160 ዓመት በፊት ሁሉ ተሞክሯል። ከዛ በኋላም በተለያዩ መንገዶች ተሞክሯል። በኬንያ በተለያዩ ቦታዎች፣ በጅቡቲ፣ በደቡብ ሱዳን ተሞክሯል። አባ መሐሪ በሳቸው ዘመን ከ160 ዓመት በፊት ተሞክሮ መንገድ ላይ የሞተው ተመልሰዋል። ወደ ትውልድ ሀገር ለመምጣት የተከፈለ መስዋዕትነት ነው። በሱዳን በረሃ ሲመጣው ወገናችን ወደ ኢየሩሳሌም ሲገባ የ80 የ90 ዓመት ሽማግሌዎች በአህያ በበቅሎ በፈረስ ህፃናት ታዝለው ነፍሰ ጡር ሴት መንገድ ላይ ልትወልድ ቀርባ ኢየሩሳሌም ልትገባ መንገድ ይወጣች ይሄ ሁሉ የሆነው ወደ ትውልድ ሀገራችን ለመመለስ ነው እንጂ የተሻለ ኑሮ የሰለጠነ ዓለም ብለን አይደለም። ይሄን መረዳት ያስፈልጋል። ብዙዎቹ የግንዛቤ ጥረት ስላላቸው የቤተ እስራኤልን ኑሮ ስለማያውቁት የቤተ እስራኤልን ያመጣጥ ሁኔታ ስለማያውቁት አንዳንድ የሚናገሩትን ነገር ሰማለው ካለማወቃቸው ነውና በዚህ አጋጣሚ ፋሲል መግለጽ ወዳለሁ። እና ወገናችን ከዚህ ከመጣ በኋላ የምናደርገው ትግል ቀላል አይደለም። ቁጥራችን በጣም ጥቂት ነው። ከየት ተነስተን የደረጃ እንደደረስን በጣም የሚደነቅ ህብረተሰብ ነው ያለን ፋሲል። በአሁኑ ሰዓት የኛ ህብረተሰብ የማይሳተፍበት ቦታ አለ? የለም። በሁሉም ቦታ ነው የምንገኘው። እና የዚህ አመቱ ንግግር ጠቅላይ ሚኒስትሩ ያሰሙት ከአሁን በፊት ከነበረው የበለጠ ነው። በጣም የኛንን ሁኔታ የሚገልጽ የኛንን የሃይማኖት አጠባበቅ የሚገልጽ የመንገዱን የሰቆቃውን የሚገልጽ በእስራኤል ሀገር ያለንን ጥረት በተለይ በመከላከያ ኃይሉ በኩል ምን ያክል ጀግናዎች እንደሆነ ይሄ ሁሉ ስም እያነሱ እየገለጹና ከዛም ደግሞ የበለጠ ለወደፊቱ
የኛ ህብረተሰብ በማንኛውም በኩል የሚቀላቀልበት መንገድ ነውና እኔ በተለይ ማምንበት ብዙ ትኩረት የምሰጠው አንደኛ ሃይማኖታችን፣ ባህላችን፣ ቋንቋችን፣ ኑሯችን የኢትዮጵያ ቤተ እስራኤሎች በእስራኤል ትምህርት ቤቶች መግባት አለበት። መደበኛ ትምህርት ማወቅ አለባቸው። አለ እኮ ይባላል። በቂ አይደለም ነው የምትይው? አለ ይባላል። በቂ አይደለም ግን በቂ አይደለም ፋሲል። አለ በቂ አይደለም። ያው ጠቅላይ ሚኒስትሩ ያስደሰቱኝ ጠቅላይ ሚኒስትር እዚህ ሀረር ላይ በነበር የመታሰቢያ ቀን እንግዲህ ሁላችንም የምናውቀው የሞቱ ሰዎች ስም ዝርዝራቸው አለ። አዎ እዛ ሐውልቱ ላይ ተጽፏል። በዚህ አመት ተጨምሯል። ፋሲል አንድ ትልቁ ነገር ምን ነበር? የኛ ወገናችን ወደ ኢየሩሳሌም ሲመጡ ህፃን ተወልደው ህፃናት ወዲያው የሞቱ አሉ ስም ሳይወጣላቸው። ትክክል። እነዚህ ህፃናት አልተመዘገቡም ነበር። አሁን ግን እነዚህ ልጆች ህፃናት እንደተወለዱ የሞቱት ስማቸው ሁሉ እዚህ ሐውልቱ ላይ ተጨምሯል። አሁን ከዛ ጎን ትልቅ ሙዚየም እንዲሰራ ማንኛውም ሰው ሲመጣ እዛ ቦታ ሳይጎበኝ የሚሄድ የለም። ትልልቅ የእስራኤል መሪዎች የተቀበሩበት ቦታ ነው። የእስራኤል ታሪክ ያለበት ቦታ ስለሆነ ትልልቅ የእስራኤል መሪዎች የወታደራዊ በጣም ልዩ የሆነ ቦታ የእስራኤል ትልቅ ክብር ያለበት ቦታ ነው። አዎ ትልቅ ወታደራዊ መካነ መቃብር ያለው ነው። የታወቀ ቦታ ነው። እዛ ላይ የኛ ስም ዝርዝር ሐውልቱ መቀመጥ ወገኖቻችን የሞቱት ከዛው ሙዚየም ሆኖ ታሪካችን መቀመጡ ለኛ ትልቅ ነገር ነው ፋሲል። እኛ ያሁኑ ትውልድ በምናልፍበት ጊዜ ለወደፊቱ የሚቆየው ይሄ ነው። ሌላው ተጨማሪ ፋሲል በትምህርት ቤቶች በሁሉ ተማሪዎች ሊመጡ ይጎበኛሉ ሀረር ቀለ ያንዳንዱ ትምህርት ቤት ሀረር ቀልን አምጥቶ ማያሳይ የለም። ያድበሸምን የጀርመን ናዚዎች ወገኖቻችን የጨፈጨፉበት ቤተ መዘክር እዛው ጎን ነው። ያን የማይጎበኝ የለም። ስለዚህ ያ ሲጎበኝ የኛም ታሪክ አብሮ እንዲጎበኝ ይሄ ሁሉ መታቀዱ ከመጠን በላይ አስደስቶኛል። በእውነት አይደል ፋሲል? ይሄን ነገር መግፋት አለብን። የማይሆንበት ምክንያት የለም። ይኸው ጠቅላይ ሚኒስትሩ ብቻ ሳይሆኑ ኃላፊነቱ የኛም ጭምር ነው የምትይው ባጭሩ? በትክክል ተመልከት። እኛ እንኳን ፓርላማ ገብተን ሌላም ቦታ ሆነን ለዘላለም ስንታገል የኖር ነው አይደለም? የኛ ትግል ነው። እኛ ከታገልን የማይሆን ነገር የለም እና ስለዚህ እኔ አሁን ትኩረት የሰጠሁበት ይሄ ታሪካችን በሙሉ በጥሩ ሁኔታ መቀመጥ አለበት። የማያውቁ ተመልከት፣ የይሁዲ ህዝብ የእስራኤል ህዝብ ታሪካችን ያውቃል። የኛንን ጉዞ የማያደንቅ የለም በዓለም ላይ የሚገኝ በሙሉ የእስራኤል ዘር የሆነ ሌሎቹ ግን አያውቁትም። ከሌላው ሩቃት ኢትዮጵያ የነበረው እንደው ትንሽ እኛ በነበርንበት አካባቢ የነበረው ካልሆነ በስተቀር የኛን ታሪክ ማን ያውቃል? የሚያውቅ የለም። ስለዚህ ታሪካችን በጥሩ ሁኔታ መቀመጥ አለበት። ይሄ ነው። ሌላው አንድ ትልቅ ነገር የነበረ ባጭሩ በእኛ አልያ ጉዳይ ላይ ከፍተኛ እንቅስቃሴ ካደረጉት አንዱ ትልቁ ነፍሱን ይማረውና ብሩክ ተገኘ ነው። አዎ ብሩክ ተገኘ አንዲት ልጅ ነው ያለችው። ያቺ ልጁ ካናዳ ነው የምትኖረው። የተወለደችው ካናዳ ነው፣ ያደገችው ካናዳ ነው። ግን የአባቷን ታሪክ ሳትረሳ ለቴል አቪቭ ዩኒቨርሲቲ የቦርድ አባል ናት። የኛ ልጆችን የቤተ እስራኤል ልጆች በዩኒቨርሲቲ የሚማሩት እንዳይቸገሩ እንዲጠናከሩ በማለት በአባቷ ስም ለተማሪዎች የገንዘብ እርዳታ ስኮላርሺፕ መድባለች ነው። ይሄ አዲስ ነገር ነው። ይሄ ትልቅ ነገር ነው። የምትመሰገን ካናዳ ሰጠች በአባቷ ስም እና ምንድን ነው የሚባለው? የወለደ አልሞተም ነው የሚባለው። ትክክል። ያም ነገርና የሱ ታሪክ ብሩክ ተገኘ ሁላችንም እናውቀዋለን። ምን ወደር የሌለው ጀግና ወንድማችን ነበር። አዎ ነፍስ ይማርና ያን የሰራውን ስራ እንግዲህ ተመልከት። ለወገንን ለማውጣት ያደረገው ስንት ነገር ያ ሁሉ ትግል በዓለም ይታወቃል። ግን ልጅቱ ምንድነው ያደረገችው? በዓለም መታወቁ መጽሐፍ የተጻፈለት ፊልም የተሰራለት ያ ብቻ በቂ አይደለም። ዶክመንታሪ ህይወት ታሪኩ የእሱን ሁኔታ ማየት የምፈልገው ወገኖቻችን ተማሪዎች ደግሞ ያለምንም ችግር እንዲያድጉ እንዲበለጽጉ ነው ብላ አንደኛ እዚህ ድረስ መጥታ ስኮላርሺፕ ተመልከታው ሰጠች። ሌላው የሚገርም እንግሊዘኛ ቋንቋ ትምህርት ማሻሻል ለሚፈልጉት ቤቷ ድረስ ወስዳ ነው የምታስተናግዳቸው እዛው ነው እንዲማሩ። በጣም ይገርም ነው። ካናዳ ድረስ ማለትሽ ነው? ካናዳ ድረስ ሞንትሪያል። ዶክተር በአጋጣሚ ላመሰግናት ወዳለው ያፋና ባንቺ ስም ብቻ ሳይሆን በጣቢያችን ስም በህብረተሰባችን ስም በመስገን ይህ አይነት ነገር እስካሁን አልተለመደም። እስቲ እናስለምደው። በእውነት ልክ ነው። የመጀመሪያዋ ነች በዚህ ጉዳይ ላይ በእውነት ለማለት አልተለመደም። ጸጋ ይሄ ነገር መልመድ አለብን። ልክ ነው። በጣም
ነው እንግዲህ ሌላም ብዙ ስራዎች አሉ ሌላ ቀን ጊዜ የሚቀጥለው ሳምንት አለ ጊዜ በጣም አመሰግናለሁ ጸጋ በጣም አመሰግናለሁ ፋሲል ሻባት ሻሎም ሀግ ሰሚያህ ሀግ ሽሞት ሰሚያህ በጣም አመሰግናለሁ ኩራት